ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ የአፋብኃው ከፍተኛ አመራር የሆነው ፋኖ አርበኛ ዘመነ ካሴ ዛሬ ወቅታዊ ጉዳይን በተመለከተ መልእክት አስተላልፏል። የአርበኛ ዘመነ ካሴ ጠንካራ መልእክት ምንድነው? ሙሉ መግለጫው ወደ እናንተ ይቀርባል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ በቀጠለው ጠንካራ ወታደራዊ እንቅስቃሴ በተለይ የአብይ አህመድ አገዛዝ በጎጃም አካባቢ የጀመረው ጠንካራ ውጊያ ዛሬም ተጠናክሮ እንደቀጠለ ተሰምቷል። ይህ በእንዲህ እንዳለ በጎጃም በአንዳንድ ግንባሮች ላይ በተካሄደው ጠንካራ ውጊያ ዛሬም የአማራ ፋኖ በሽምቅና በደፈጣ በሚወስደው እርምጃ አብይ አህመድ ያሰማራው ወታደር የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ እያስረከበ ቀጥሏል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የአፋብኃው ከፍተኛ አመራር የሆነው ፋኖ አርበኛ ዘመነ ካሴ ዛሬ ታህሳስ 17 ቀን 2018 ዓ.ም ወቅታዊ ጉዳይን በተመለከተ መልእክቶችን አስተላልፏል። የአርበኛ ዘመነ ካሴ ሙሉ መልእክት እንደሚከተለው ይቀርባል። ታህሳስ 17 ቀን 2018 ዓ.ም መልእክት ከአርበኛ ዘመነ ካሴ አንዳንድ ነገሮችን በማለት ይጀምራል። ተፈጥሯዊ እውነታ፣ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ሕዝብ ዓላማውን ሳያመቻመች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ሕዝብ ነዶ ከማለቅ እስካዳነው ድረስ የትኛውም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጃችን ጠላት ሊመርጥልን አይችልም። መብትን በተመለከተ እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን ብሏል። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን አዋሽተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ዲሽቃ 5 ሚሊዮን ብር፣ አንድ የዲሽቃ ጥይት 500 ብር ገዝተን ነው። ግዴታን በተመለከተ ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን። በጠላቶቻቸው እጅ ወድቀው ወደ ኦሽዊትዝ የመታረጃ ጉሮኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበር ወይ በማለትም አርበኛ ፋኖ ዘመነ ካሴ ይጠይቃል። አይደለም። ከኦሽዊትዝ በተአምር የተረፈ ይሁድ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበር? አርበኛ ዘመነ ካሴ ይጠይቃል። አይደለም። በኦሽዊትዝ ካምፕ ውስጥ 1,100,000 ገደማ ሕፃን በናዚዎች እጅ አልቀዋል። ከነዚህ ውስጥ አይሁዶች 1 ሚሊዮን ገደማ፣ ሮማኖችና ሲንቲዎች 21,000 ገደማ፣ አይሁድ ያልሆኑ ፖሊሶች 75,000 ገደማ፣ የሶቪየት የጦር እስረኞች 15,000 ገደማ፣ ፈረንሳዮች፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያንና ሌሎች 12,000 ገደማ
እና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበር ወይ በማለት ፋኖ ዘመነ ካሴ ይጠይቃል። ኃያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? ፋኖ አርበኛ ዘመነ ካሴ ይጠይቃል። በፍጹም አይደለም፣ አልሆነም። በመቀጠል አርበኛው የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ሕዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ህምጥ ይሁን ስምጥ ሊከቷት እየተባበሩ በሚገኙበት በዚህ ወቅት ምን ያስጮኋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምህረት አልባው የታሪክ ማዕበል በራሳቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው ብሏል ፋኖ አርበኛ ዘመነ ካሴ በንግግሩ። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባንዳ ለአረብ ኤምሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም። ባዕድ የራሱን ህዝብ በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባዳ እንጀራውንም የእንጀራ እናቱንም ከዱባይ ያገኘው ኮሎኔል አብይ አህመድ እንጂ ከቶ ሌላ ሰው አይደለም። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባንዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳች የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀለ እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው ብሏል ፋኖ አርበኛ ዘመነ ካሴ በመግለጫው። እንኳን የዳንኤል ክብረት የቃል መቁንን የቱርክ ድሮንን ከውድቀት አያድንም። ሂትለር በጆሴፍ ጎብልስ ፕሮፓጋንዳ እንዳልናደው ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻም ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፓውልስ ጆሴፍ ጎብልስ 6 ልጆቹን ገሎ ሲያበቃ ከነሚስቱና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ? ፋኖ አርበኛ ዘመነ ካሴ ይጠይቃል። እድሜ ይስጠን። ቅንነት የአዲስ ትውልድ የአመራርና የመኖር ፍልስፍና ነው። አንድ አማራ እስከ ምጽአት አማራ፣ ክፋት ለማንም በጎነት ለሁሉም። ታኅሳስ 17 ቀን 2018 ዓ.ም አርበኛ ፋኖ ዘመነ ካሴ ወቅታዊ ጉዳይን በተመለከተ ያስተላለፈው ግልጽና አጭር መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አፋብኃ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር የጠላት ኃይልን እየደመሰሰው ይገኛል ብሏል። ደጋዳሞት ፈረስ ቤት ከተማ የመሸገው ጡትና ምላስ ቆራጩ የብርሃኑ ጁላ ወራሪ ወታደር ወደ ሰቀላና የተለያዩ የገጠር ክፍሎች ለመንቀሳቀስ ቢሞክርም በአፋብኃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደጋዳሞት ሻለቃ አከርካሪው ተሰብሮ ሙትና ቁስለኛውን ሳያነሳ ፈርጥጧል ብለዋል። ክንደ ነበልባሎቹ 99ኛ ክፍለ ጦር ደጋዳሞት ሻለቃ እግር በግር በመከተል ከታኅሳስ 15 2018 ዓ.ም ጀምሮ ፈረስ ቤት ከተማ ዘልቀው በመግባት የጠላትን ኃይል መውጫ መግቢያ ሲያሳጡት የዋሉ ሲሆን በርካታ የጠላት ኃይል ላይ በተወሰደበት ድንገተኛ የሽምቅና የደፈጣ እርምጃ ሙትና ቁስለኛ ማድረግ ተችሏል ብለዋል። በተጨማሪም በሌላ አቅጣጫ ወንበር አስጠባቂው የብርሃኑ ጁላ ወታደር በደፈጣ ተመቷል ብለዋል። ታኅሳስ 16 2018 ዓ.ም አፋብኃ ምስራቅ አማራ ቴዎድሮስ እዝ 105ኛ ኮር የ55ኛ ክፍለ ጦር ተወርዋሪ ኮማንዶ ኃይል አረመኔ ሰራዊቱ ላይ የተሳካ የደፈጣ ጥቃት ፈጽሟል። የአብይ አህመድ ዙፋን አስጠባቂ ወታደር ከዲላሞ ወደ ዝብህስት ሬሽን ለማቀበል በሚንቀሳቀስበት ወቅት ዳግሳ አቦ ተብሎ ከሚጠራ ቦታ መብረቃዊ ጥቃት ደርሶበታል። በጥቃቱም እስካሁን የተቆጠረና የተረጋገጠ 17 የብርሃኑ ጁላ ወታደር እስከ ወዲያኛው ተሸኝቷል ብለዋል።
ቀሪውን የብርሃኑ ጁላ ወታደር ከባድና ቀላል ቁስለኛ ማድረግ ተችሏልም ብለዋል። በተጨማሪም የ109ኛ ኮር 88ኛ ክፍለ ጦር ሁለተኛ ሻለቃ ለሶስተኛ ጊዜ የጠላትን የወረራ እቅድ ቀልብሰው ክፉኛ መምታት ተችሏልም ብለዋል። መነሻውን ከወንበርማ ሸንዲ ከተማ ያደረገው የአብይ አህመድ ዘር ጨፍጫፊ ቅጥረኛ ወታደር የአርሶ አደሩን ንብረት ለመዝረፍ ከንጋቱ 10 ሰዓት አካባቢ ጀምሮ ወደ አንከሻ ጎጉሳዋ ድንጉሻ ቀበሌ ተንቀሳቅሶ ነበረ ብለዋል። አይበገሬው ሁለተኛ ሻለቃ የአማራ ፋኖ የጠላትን እንቅስቃሴ መረጃ ካጠና በኋላ ወታደራዊ ቦታ በመቆጣጠር በሽምቅና በደፈጣ ጠንካራ ክንዱን አቅምሶ የተረፈው የብርሃኑ ጁላ ወታደር ወደ መጣበት አሯሩጦ መልሰነዋል ብለዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ አንዴ በጎንደር አንዴ በወሎ አንዳንዴ ደግሞ በሸዋ አካባቢ እየለያየና እየከፋፈለ ጠንካራ ውጊያ ቢያደርግም በሁሉም አቅጣጫ በሚወሰድበት ጠንካራ እርምጃ ያሰበው ሳይሳካ እየተበታተነ ቀጥሏል። ዛሬም ተረኛ የሆነው የጎጃም አካባቢ በአንድ ጊዜ በርካታ ውጊያዎችን ከፍቶበታል። በጎጃምም እንደተለመደው የአብይ አህመድ ወታደር ክፉኛ እየተመታና እየተቀጠቀጠ፣ የሚደመሰሰው እየተደመሰሰ፣ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ ማስረከቡን ቀጥሎበታል። ለሁለተኛ ቀን እልህ አስጨራሽ ፍልሚያ ያደረገው 206ኛ ኮር በተለያዩ ግንባሮች ድል መቀናጀቱን በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ከጎጃም ይፋ አድርጓል። ከታህሳስ 15 2018 ዓ.ም ጀምሮ መነሻውን ከደብረ ማርቆስ ያደረገው የጠላት ወታደር በሁለት አቅጣጫ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ የ206ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ የጸድ ላይ ባደረጉት ከባድ የማጥቃት እርምጃ ከ30 በላይ የብርሃኑ ጁላ ወታደር ሲደመሰስ በርካቶቹም ቁስለኛ እንደሆኑ ይፋ አድርገዋል። እቅዱንም በማክሸፍ ተዘርግቶ የነበረው የጠላት ኃይል ሮብ ገበያ ከተማ እንዲሰባሰብ አድርገውታል። ጠላት ባልጠበቀው ሁኔታ ከኋላው በደረሰበት ጥቃት ወደፊት መራመድ ተስኖት የተመቱ ወታደሮችና አስከሬኑን በፔፔ የታገዘ ውጊያ ከፍቶ ሲለቃቅም አምሽቷልም ብለዋል። በሮብ ገበያ ከተማ ተሰባስቦ ያደረው የጠላት ወታደር ኃይሉን አቀናጅቶ ከሌሊቱ 10 ሰዓት ጀምሮ በደብረ ገደል ወለቄ አካባቢ ለማጥቃት የተንቀሳቀሰ ሲሆን ከንጋቱ ጀምሮ 24ኛ ክፍለ ጦር ስናን አባ ጅሜ ሻለቃ ባደረገው እልህ አስጨራሽ የደፈጣና የሽምቅ ውጊያ ጠላትን እንዳብረከረኩ ይፋ አድርገዋል። ተደጋጋሚ ድል በማስመዝገብ የጠላትን አስከሬን ያነባበረው ስናን አባጅሜ ሻለቃ የ6ኛ እዝ 602ኛ ኮር የተውጣጣው የፋኖ ኃይል በወሰደው ጠንካራ እርምጃ በርካቶችን በመደምሰስ ጠላት መሽጎባቸው የነበሩ 4 ቦታዎች ላይ አስከሬኑን ቀብሮ እንዲመለስ አድርገውታል። በተከፈተበት ጠንካራ የማጥቃት እርምጃ ሰራዊቱን እያዝረከረከ የሚሮጠው የአረመኔው ወታደር በዛሬው ዕለትም በጅምላ የቀበራቸውን ወታደሮች ማህበረሰቡ በመረባረብ ከእርሻ መሬቶቹ እያወጣ የተለየ መቃብር ቦታ አዘጋጅቶ የቀብር ስነ ስርዓታቸውን እየፈጸመ ቀጥሏልም ብለዋል። በተያያዘ የድል ዜና 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ልዩ ሻለቃ ኮማንዶዎችና የቀስተ ደመና ሻለቃ በመቀናጀት ከሌሊቱ 11 ሰዓት ጀምሮ በደብረ ኤልያስ ወረዳ ማርዘነብ ቀበሌ በመሸገው አረመኔው ወታደር ላይ በፈጸሙት የከበባ ድንገተኛ ጥቃት ጠላትን በተኛበት ድባቅ መተውታልም ብለዋል። ሰዓታትን በወሰደው ድንገተኛ የማጥቃት እርምጃ በተኛበት የተቀጠቀጠው የአረመኔው ወታደር ከደብረ ኤልያስ ከተማ ብዙ 23 የታገዘ ኃይል በመጨመር አንድ አይሱዙ አስከሬን በተጨማሪም በፓትሮል መኪና ቁስለኞቹን እየሰበሰበ ወደ ደብረ ኤልያስ ከተማ ፈርጥጧልም ብለዋል።
የጠላትን አሰላለፍና እቅድ በማጥናት ከፍተኛ ድል እየተቀናጀ የሚገኘው 206ኛ ኮር በጃማ በወለቄ በማርዘነብ በጸድ ባደረገው ከፍተኛ ፍልሚያ ከ165 በላይ የብርሃኑ ጁላ ወታደር አከርካሪው ተመቶ መደምሰሱን ዛሬ በላኩት መግለጫ አረጋግጠዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋብኃ በርካታ ድሎችን በተመለከተ ከጎጃም በሰጡት መግለጫ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።